ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ እህል ውሃንና ለልጄን መከታተል እንድትችሉ አሁኑኑ ሰብስክራይብ አድርጉ። አብራችሁን ቆዩ። አይዳን ቤቷን እንዲጠብቅላት ያመጣችው ሰው ስልክ እያወራ ነው። ወገቡ ላይ የታጠቀውንም ሽጉጥ ያልችን እያየ ይደነግጣል። አዎ ያልችን ወስካን ከእስር ቤት ወጥቷል። አድራሻውን እንድትነግረኝ ፈልጌ ነው። በአስቸኳይ ነው። የሚኖርበትን ቦታ ፈልገህ ንገረኝ። ያልችን የሚናገረውን ነገር እየሰማ አንገቱን ይነቀንቃል። ይሄንን ሰው እየተመልከቱልኝ ሊገለኝ እየፈለገኝ ነው ማለት ነው። አይዳን ቦታው ላይ ትደርሳለች። ንገረኝ እስኪ ምን አደረክ? ያልጅንን አገኘው እና ደግሞ ስታገኘው ታስወግደዋለህ። ያንን እንዳደረክ ወዲያውኑ ገንዘቡ ወደ አካውንትህ ይገባልሃል። እንዳልሽኝ አደርጋለሁ። ጠንቀቅ በል። ልጁ መጥፎ ልጅ ነው። ከባድ ጨዋታ ይጫወታል። አይዳን ይሄንን ተናግራ ወደ ቤት በምትገባበት ጊዜ ከቶፕራክ ጋር ትገናኛለች። አይዳን፣ አቤት ውዴ፣ ከየት ነው የምትመጪው? አዎ ከቁርስ በፊት ትንሽ በእግሬ መሄድ ፈልጌ ነው። ማለቴ ከዚህ በላይ መወፈር አልፈልግም፣ ለዛ ነው። ለማንኛውም ወደ ማጥኛው ክፍል ልሄድ ነው። ለሰህር እነግራታለሁ። ቆንጆ ነገሮችን ታዘጋጅልሃለች። በሌላ በኩል ዘሪን ገበያ ደርሳ በምትመለስበት ጊዜ አንዲትን ሴት መንገዷ ላይ ታገኛለች። ወደ ኋላም ተመልሳ ስትሄድ ወይዘሮ ዘሪም እያለች ትከተላት ጀመር። ንገሪኝ እስኪ ዘሪን፣ ልጅሽ እንደተለወጠች ግልጽ ነው። እንደምመለከትሽ ገበያ ደርሰሽ እየተመለስሽ ነው። ቦርሳዎችንም ይዘሻል። ትሰሚኛለሽ? ከዚህ በኋላ ከልጄ እንድትርቂ ደግሞ ፈልጋለሁ። እኔን ከአንቺ ልጅ ጋር የሚያገናኘኝ ነገር የለም። የእኔ ልጅ ከእንዳንቺ አይነት ልጅ ጋር እንዲሆን አልፈልግም። በደንብ ከተማረችና ከባለጸጋ ልጅ ጋር እንዲሆን ነው የምፈልገው። ትሰሚኛለሽ? እኔ ደግሞ የአንቺ ልጅ ብቻ ቀርቶ እኔ በጣም ብቸገር እንኳ የአንቺን ልጅ ሙሽራ ለማድረግ አልመጣም። ይሄንን እየተነጋገሩ ለመደባደብ ሲሞክሩ መሃላቸው ሰው ገብቶ ያገላግላቸዋል። በሌላ በኩል ኻሊዴ ጭንቅላቷን እያመማት ትቀመጣለች። ፊዳንም ትመጣለች። እህት ኻሊዴ፣ ምን ነው የሆንሽው ነገር አለ እንዴ? ትንሽ ጭንቅላቴን አሞኝ ነው። ቆይ ወተት ትጠጭበታለሽ? ወተት ይዤልሽ ልምጣ? ልጄ ወተት አያስፈልገኝም። መድኃኒቶቼን ከፋርማሲ ሳልገዛ ረስቸው ነው። እንደዛ ነው እንዴ? ለማንኛውም የሆነ ነገር አፍሽ ላይ አድርጊበት። እኔ ማድረግ የምችለውን ነገር ላድርግ። ምንም አያስፈልግም የኔ ልጅ። ሰህርን ልልካት ነበር፣ ነገር ግን ወይዘሮ ከሪማን አለች። እኔ ያለሁኝ እኔ ገዝቼው እመጣለሁ። ነገር ግን የኔ ልጅ ወይዘሮ አይዳን የምታውቅ ከሆነ በጣም ትናደዳለች። አትጨነቂ፣ ቡራክም ተኝቷል። በተሎ መለሳለሁ። ሰህር አንዴ ወደዚህ መምጣት ትችያለሽ? እባክሽን አክስቴ ኻሊዴን ጥለሻት አትሂጂ። ምን ነው እህቴ ኻሊዴ፣ ምን ተፈጠረ? ጭንቅላቴን አመመኝ ባክሽ። በሌላ በኩል አይሴ ወደ ቤት ትገባለች። ትሰሚኛለሽ? ከዚህ በኋላ ከነዛ ሰዎች ጋር አትገናኝም። እናትየዋ ጤነኛ አይደለችም፣ በሽተኛ ነች። ልጇ ደግሞ ሌላ በሽታ ነው። እየሰማሽ ነው አደል? አንቺ የተረገምሽ በህዝብ ሁሉ መሃል ነው ያዋረደችኝ። ልጄ በደንብ አድርገሽ አዳምጪኝ። ከዛች ሴት ልጅ ጋር በድጋሚ ብትገናኝ የእውነት ፈጣሪ አይለመነኝ። ሰልማም እያለቀሰች በፍጥነት ትሄዳለች። ኧረ እባክሽ እያለቀሽ ነው? ለማንኛውም ዘላለምሽን ከምታለቅሽ ዛሬ ክፍልሽ ውስጥ ሆነሽ ብታለቅሽ ይሻላል። መውጣት ደግሞ አትችይም። በሌላ በኩል ፊዳን ወደ ሱቅ በምትሄድበት ጊዜ ያልጅን ቀስ እያለ እሷን መከተል ይጀምራል። ሰልማ ክፍሏ ውስጥ ገብታ የመርትን ፎቶ ይዛ ስቅስቅ እያለች ታለቅሳለች። በሌላ በኩል መርት ቀለበት ገዝቶ እየወጣ ቀለበቱን እየተመለከተም ይናገራል። ይሄንን ለማድረግ ጊዜው አሁን ነው። ስልኩንም አውጥቶ ደወለላት። አቤት ፍቅሬ፣ የኔ ውድ እማዬ በዚህ ሰዓት በጣም ጨክናብኛለች። በጣም ነው የተናደደችው። ከእናት ጋር መንገድ ጋር ተገናኝተው በጣም ነው የተጣሉት። አሁን ቤት ነው ያለሽ? ዋው ቤት ነው ያለሁት። እሺ በቃ እኔ ላጽናናሽ ይገባል። በተለመደው ቦታ ላይ እንገናኝ። እንደዛ ማድረግ አልችልም፣ አልመጣም። እናቴ እዛ ከመድረሴ በፊት ጭንቅላቴን ብላ ነው የምትጠለኝ። እባክሽን ሞክሪ። እሺ ሞክራለሁኝ። በሌላ በኩል ሰህር ወደ ቡራክ ክፍል ሄደው ስዕል እየሳሉ ነው። ቶፕራክም ክፍሉን ከፈት እያደረገ ይገባል። ከቡራክ ጋር ስዕል እየሳልን ነው አቶ ቶፕራክ። ወይዘሮ ፊዳን የት ሄዳ ነው? እኔ አላየዋትም። ልጁንም ዳበስ ካደረገ በኋላ መሳላችሁን ቀጥሉ ብሏቸው ሄደ። በሌላ በኩል ፊዳን መድኃኒቱን ገዝታ ትናገራለች። ይህች ምስኪን ሴት አንድ ሰው ሕይወቷን እንዲታደግላት እየፈለገች ነው። አንድ ሰውም መኪናውን እያሽከረከረ እየተከተላት ነው። ቶፕራክ ሳሎን ውስጥም ይሄዳል። ኻሊዴም ትጠይቀዋለች። አቶ ቶፕራክ የሚያስፈልግ ነገር አለ እንዴ? ወይዘሮ ኻሊዴ፣ ወይዘሮ ፊዳን የት እንዳለች ታውቂያለሽ? ምናልባት ክፍሏ ውስጥ ከሆነች ልትደውይላት ትችያለሽ? ፊዳን መድኃኒቶችን ልትገዛልኝ ሄዳ ነው። ገባኝ። በቃ ስትመለስ እኔን ታገኘኝ። እሺ አቶ ቶፕራክ። በሌላ በኩል ያልጅን ፊዳንን እየተከተለ ይቅርታ እያለም ያስቆማታል። እሷም ትደነግጣለች።
አስደነገጥከኝ እኮ። እባክሽን አንዴ ላስቸግርሽ። በአቶ ቶፕራክ መኖሪያ ቤት ውስጥ ነው የምትኖሪው? አዎ፣ ግን ለምን ጠየቅከኝ? ይሄንን ፖስታ ለአቶ ቶፕራክ እንድትሰጭልኝ ፈልጌ ነው። ለምንድን ነው ለሱ የምሰጠው? እባክሽን ልለምንሽ፣ እባክሽ። አዝናለሁኝ፣ እንደዛ ማድረግ አልችልም። በሌላ በኩል ሳህር ወደ ከሪማን ጋር በምትሄድበት ጊዜ ከሪማን ትናገራለች። ፊዳን ቡራክን ይዘው እንድትመጣ ንገሪያት። ቶፕራክን ቦታው ላይ ደረሰ። ቡራክ ክፍሉ ውስጥ መቆየት ፈልጓል። እዛው ይቆይ በቃ። አይዳን ውዴ፣ ነይ ወደዚህ፣ ከባልሽ አጠገብ ተቀመጪ። ፍጠኝ ሳህር፣ እሱ ጋር ያለውን ነገር አንሺው፣ እሱኛውን ስጦታ ደግሞ ወደዚህ ጋር አምጪው እያለች ስትነግራትም ስጦታውን አምጥታ አጠገባቸው አስቀመጠች። ከሪማን ሳጥኑን እየከፈተችም ትናገራለች። ተመልከት፣ ያንተና የልጅህ የቡራክ ደግሞ ተመሳሳይ ነው። ማች ትለብሳላችሁ ማለት ነው። እማዬ፣ የእውነት በጣም ቄንጠኛና በጣም የሚያምር ነው። ልክ ነሽ አይዳን ውዴ፣ ይሄ ደግሞ ላንቺ ነው እያለችም የገዛችላትን ጌጣጌጥ ትሰጣታለች። አይዳን በጣም ተደሰተች። የእውነት እማዬ በጣም ያምራል። ይሄ የቤተሰቦች የቅርስ ነው እና ሰርጉ ላይ ብታደርጊው ደስ ይለኛል። በደንብ ነው እንጂ የምለብሰው እማዬ፣ ለአንቺ ደስታ ይገባሻል። ብዙ መጥፎ ነገሮችን አሳልፈሻል። ተመልከተው ውዴ፣ አያምርም? ቶፕራክ ስሜቱ እየተለዋወጠም ይናገራል። ስልኬን ማግኘት አለብኝ። አይዳን እየተናደደች ነው። ሰር ሂጅ በቃ። እንደምትመለከችው ልጅሽን ምንም ነገር አያስደስተውም። አሁን እየተሰማኝ ያለው በግድ እያገባሁት እንደሆነ ነው። ለምንድን ነው እንደዚህ የምትሆኙ የኔ ልጅ? አሁን ሁሉም ነገር ግራ ስላጋባሁ እኮ ነው። አንቺ መረጋጋት ነው ያለብሽ። ከዛ ሁሉም ነገር ይስተካከላል። እንደዛ ይሆናል ብዬ ነው ተስፋ የማደርገው። ሰር። አቤት ወይዘሮ ከሪማን፣ ይሄንን ቶፕራክ ክፍል አልጋው ላይ አድርጊው። የቡራክንም ቢሆን ወደ እሱ ክፍል ወሰጂው። እሺ እንዳልሽኝ አደርጋለሁ። በሌላ በኩል ያልጅን አሁንም እየተከተላት ነው። አንዴ ብቻ ጠብቂኝ ጠብቂኝ። ይሄንን አላሰብኩትም ነበር። እባክሽን ልክፈልሽ። ምን እያልክ ነው ያለኸው? ይሄ ከገንዘብ ጋር ምንም የሚያገናኘው ነገር የለም። ይኸውልሽ መጥፎ ነገር አይደለም። እባክሽን በጣም አስፈላጊ ነገር ስለሆነብኝ ብቻ ነው። እባክሽ ውሰጅልኝ። አቶ ቶፕራክ ይሄንን ፖስታ ማየት ያስፈልገዋል። ይሄንን ስታደርጊልኝ አንድ የመጨረሻ ልመናለኝ። ይሄንን ፖስታ ለአቶ ቶፕራክ ካልሆነ ለማንም እንዳትሰጪ። ፊዳን ከብዙ ጭንቀት በኋላ ፖስታውን ተቀበለችው። ፖስታውን ተቀብለውም ስትሄድ ይናገራል። በጣም ጥሩ ውሳኔን የወሰንሽው ወይዘሮ አይዳን። ያንቺን ነገር ሳላደንቅ አላልፍም። ነገር ግን አሁን ደግሞ እኔ የማሸንፍበት ጊዜ ደርሷል። በሌላ በኩል ሀሊዴ እየተጨነቀች ነው። ፊዳን አልመጣችም? አዎ አልመጣችም። ወይዘሮ ከሪማንና አይዳን ደግሞ እሷን በተደጋጋሚ እየጠየቁ ነው። እቤት ውስጥ እንደሌለች ከማወቃቸው በፊት ብትመጣ ጥሩ ነበር። ለማንኛውም ኬኮቹን ማዘጋጀት አለብኝ። አንቺ ተቀመጭን ያደርገዋለሁ። በመጨረሻም ፊዳን ትደርሳለች። ልጄ ምን ተፈጠረ? ለምንድን ነው የቆየሽው? መንገዱ ጠፋብኝና መንገዱ ረዘመብኝ፣ ለዛ ነው። ይህንን ያዥና አልጋሽ ላይ ውጠሽ ትንሽ ረፍት አድርጊ። ለማንኛውም እጅሽንና ፊትሽን ታጠቢ። አቶ ቶፕራክም ስላንቺ ጠይቋል። ምን ነው መጥፎ ነገር ተፈጠረ እንዴ? ለምንድን ነው የፈለገኝ? አላውቅም። ሂጅና እሱን ጠይቂው እስኪ። ፊዳንም የተላከለትን ፖስታ ይዛ ወደ እሱ ክፍል ታመራለች። በሌላ በኩል ቶፕራክ ክፍሉ በሚገባበት ጊዜ ሱፉን ክፍሉ ውስጥ አልጋው ላይ ያገኘዋል። እየተናደደም ካልጋው ላይ አንስቶ ይወረውረው ጀመር። ራሱን በመስታወት እየተመለከተ በጣም በሚናደድበት ጊዜም ፊዳን ትመለከተዋለች። በጣም እየተበሳጨ ሸሚዙን እያወለቀም ብድግ በሚልበት ጊዜ እንዳያያት ታመልጣለች። በሌላ በኩል አይዳን ከጓደኛዋ ጋር እያወራች ነው። አሁንም እየተከተለኝ ነው። የእውነት ጓደኛዬ፣ ይሄ ልጅ ጭንቅላቱን አጥቷል ማለት እኮ ነው። እና ደግሞ አይዳን በማንኛውም ጊዜ ማንኛውንም ነገር ማድረግ እኮ ይችላል። ልክ ነሽ። ይሄንን ነገር ራሴ መፍታት አለብኝ። ካልሆነ ግን ያደረግነውን ነገር የሚናገር ከሆነ እኮ ህይወቴ ይበላሻል። አዎ ልክ ነሽ። በደንብ አድርገሽ መጠንቀቅ አለብሽ። ወደ እሱ መቅረብ የለበትም። ስልኩንም ከዘጋች በኋላ አይዳን ትናገራለች። እሱን ከኔ እንድትወስድብኝ አልፈልግም። የዚህን ጊዜም ስልኳ ላይ መልእክት ገባላት። የላከላትም ያልጅን ነበርና የተላከላትም ግደለው እያለች እሱ ላይ ስታሴርበት በነበረበት ጊዜ ከሷ ሰው ጋር የተነሳችውን ፎቶ ነው። በጣምም ትደነግጣለች። አንቺ በተራመድሽ ቁጥር እኔ ደግሞ አንድ እርምጃ ቀድምሻለሁ የሚል የድምፅ መልእክትም ላከላት። አንተ መርገምት፣ የተረገምክ፣ አንተን ማስወገድ ለእኔ ቀላል አይደለም፣ ነገር ግን እኔ ያደርገዋለሁ። በሌላ በኩል ፊዳን ቡራክን ምግብ እያጎረሰችው ነው። ሳህርም በሩን እየከፈተች ትገባለች። ወይዘሮ ፊዳን፣ አቶ ቶፕራክ ማንበቢያው ክፍል ውስጥ እየጠበቀች ነው። ፊዳንም ትተክዛለች። ፍጠኝ እንጂ እየጠበቀች ነው እኮ ነው ያልኩሽ። እሺ በቃ እሺ፣ በተሎ መጣለሁ። እሺ እኔ ቆንጆ፣ እየበላ ጠብቀኝ። ሌላ በኩል ቶፕራክ ወረቀቱን እየተመለከተ ይናገራል። ይሄ ነገር በዚህ መቀጠል የለበትም። የሆነ ነገር ማድረግ ያለብኝ ሰዓት ነው። ከሆነ ሰው እርዳታ መጠየቅ አለብኝ። ፊዳንም አድርሽ የተባለችውን ወረቀት ይዛ በሩን አንኳኳች። ግቢ። አንቺ ነሽ እንዴ? እባክሽን ግቢ። በሩን ዝጊው። ፈልገህ ነበረ? አዎ ፈልጌሽ ነበረ። ቁጭ በይ።
ፊዳን ለማውራት በምትሞክርበት ጊዜም ዝም በይ እያለ እጁን አፉ ላይ ሲጭን ከዚህ በፊትም ከሷ ጋር እያለ ተመሳሳይ ነገር እንዳደረገ ታስታውሳለች። ለማንኛውም ወደ ፋርማሲ ስለሄድሽ አልተናደድኩብሽም። ለማንኛውም ወደዚህ እንድትመጪ ያደረኩት ስለ ቡራክ ላናግርሽ ነው። ንገሪኝ እስኪ ያለበት ሁኔታ እንዴት ነው? ትላንትና ማድረግ የሌለብኝን ነገር አደረኩኝ። አንዳንዴ ራሴን መቆጣጠር አልችልም። ልጄ መጥፎ አባት እንደሆንኩኝ እንዲሰማውም አልፈልግም። ፈጣሪ ይጠብቅህ አቶ ቶፕራክ። ነገር ግን ቡራክ በጣም ደህና ነው። ክፍሉ ውስጥ ነበረ እና የተፈጠረውን ነገር ምንም አላወቀም። ፊዳንም ክፍሉን ከፍታ ለመግባት በምትሞክርበት ጊዜ ድምጹን ትሰማዋለች። ይገርምሻል፣ ከትናንትና ጀምሮ እፎይታ እየተሰማኝ አይደለም። አሁን ግን ሰላም ይሰማኛል። ፊዳን ብድግ ካለች በኋላም ትናገራለች። አቶ ቶፕራክ ይሄንን ሳልሰጥህ ይሄን ላንተ የሆነ ሰው ነው የላከልህ። አይዳንም ይሄንን ስትሰማ ትደነግጣለች። ማን የሰጠሽ? ማንነቱን አላወቅኩም። መንገድ ላይ ያገኘሁት መውሰድ አልፈለግኩም ነበረ። ነገር ግን እሱ አንተን የሚያውቅህ ይመስለኛል። እናም እንዳመጣልህ በተደጋጋሚ ጠየቀኝ። አይዳን አይኗ እየፈጠጠ ነው። የምታደርገው ነገር ግራ ገባት። አስፈላጊ ነገር ከሆነ ለምንድን ነው ራሱ ያላመጣው? አንተ ትክክል ነህ። እኔም ተመሳሳይ ጥያቄ ጠይቄው ነበረ። ሰውየው የሆነ እንግዳ የሆነ ሰው ነው አቶ ቶፕራክ። እኔም ፈርቼው ነበረ። ምን ማድረግ እንዳለብኝም ግራ ስለገባኝ ያስኩትና በፍጥነት መጣሁ። ማድረግ አልነበረብኝም መሰለኝ። ይሄ ሰው ምናልባት ውሸታምና ወይም እብድ ሰው ሊሆን ይችላል። አይዳን አሁንም ድንጋጤው አልለቀቃትም። ይህንን ግን ያደረግኩት አቶ ቶፕራክ ምናልባትም ለህይወት አስጊ ነገር ሊኖር ይችላል ብዬ ነው። ቶፕራክም የዚህን ጊዜ የተላከለትን ፖስታ ከፍቶ ማንበብ ይጀምራል። ጽሑፉንም እያነበበ ፊቱ እየተቀየረ ከተቀመጠበት ተነሳ። ፊዳን ምን እየተፈጠረ እንዳለ ግራ ስለገባት ዝም ብላ እየተመለከተችው ነው። መጥፎ ነገር ነው እንዴ አቶ ቶፕራክ? አይዳን አይኗ ይፈጣል። ለምንድን ነው ይሄንን ቀድመሽ ያላመጣሽው? ነገር ግን አምጥቼው ነበር፣ አንተ ግን የለህም። ሰውየው የት ቦታ ነው ያገኘሽው? የቱ ጋር ነው የሰጠሽ? ከፋርማሲ እየተመለስኩ በነበረበት ጊዜ ነው የሰጠኝ። ወረቀቱን ወርውሮ በሚወጣበት ጊዜም አይዳን እንዳያት በፍጥነት ትሄዳለች። በፍጥነትም ወደ ውጭ ሲወጣ አይዳን ቶፕራክ እያለች ትከተለዋለች። ንገረኝ ቶፕራክ፣ ምንድነው የተፈጠረው? የሆነ ነገር መናገር ትችላለህ? ምንድን ነው? ቶፕራክ ግን ምንም አልተናገረም። እሷ ላይም አካባቢው ላይም በጥርጣሬ ዝም ብሎ ይመለከታል። ፊዳንም እዛው እየተጨነቀች ከቆየች በኋላ ወረቀቱን አንስታ ማንበብ ትጀምራለች። ላለፈው ህይወትህ ማወቅ የምትፈልገው ነገር ካለ ምን እንደደበቁህና ማን እንደሆንክ ልነግርህ እችላለሁ። ነገ 3 ሰዓት ላይ አሮጌው ውሃው ማጣሪያ ላይ እጠብቅሃለሁ። በአንተ ላይ የተጫወቱትን ጨዋታዎችና የተለያዩ ነገሮችን እነግርሃለሁ። ፊዳን ወረቀቱን ከእጇ ላይ እየጣለችም ትናገራለች። ስላለፈው ህይወትህ ማለት ምን ማለት ነው? ምንድን ነው? ስላለፈው ህይወቱ የማያውቀው ነገር አለ? በሱ ላይ የተጫወቱት ጨዋታ አለ? ወጥመድም አለ? ምንድነው? ቆይ ይሄ ነገር ምንድነው? ውድ የቻናሌ ቤተሰቦች የዛሬው እህል ውሃ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የዶል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።